ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ጥር 4 2018 በኢትዮጵያ የዘመን አቆጣጠር የጋት የቁርስ የጠዋት አጫጭር መረጃዎች ወደ እናንተ አድርሳለሁ። በጋት ታሪክ የጠዋት መረጃ ስናቀርብ የመጀመሪያችን ነው። በኢትዮጵያ ውስጥ ናችሁ ለምትከታተሉ እንደምን አደራችሁ ማለት ፈልጋለሁኝ። አጫጭር ሶስት መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው እንግዲህ በዚህ ሳምንት ኦልሞስት ባሳለፍነው ሳምንት በአማራ ክልል የሚንቀሳቀሱ በጫካ ሆነው የህዝብ ትግል እናስመልሳለን፣ የህዝብ ጥያቄን መልስ እንዲያገኘን እናደርጋለን ሲሉ የነበሩ እኔ ከመጀመሪያው ጀምሮ ያው የምታውቁት ስለሆነ ብዙ ማብራሪያ የምሰጣቸው አይደለም። በትጥቅ ትግል የሚመለስ የህዝብ ጥያቄ የለም። ምናልባት ተጨማሪ የሚፈጠር የህዝብ ችግር ነው የሚኖረው። ያም ብቻም አይደለም፣ ህዝብ ከነውስንነትም ያሳካቸውን መሰረተ ልማቶች በማውደም ዋነኛውን ጥያቄ አንኳር የሚባለውን የህዝብ ጥያቄ እንዲረሳ ወደኋላ እንዲቀር በማድረግ ይልቁኑ ሰላም እንፈልጋለን፣ ከምንም በፊት ሰላም ነው የምንፈልገው ወደሚል ተመልሶ ወደ ዜሮ የሚመልስ የሚዋድም ነው በሚል በተደጋጋሚ ሲከራከር ነበር። አይ ቲንክ አሁን እሱ ቅቡልነት ያገኘ ይመስለኛል። የማይቀበል የለም። ጥቂት ከጦርነት ከግጭት ጋራ በተሳሰረ እንጀራ ከሚበሉ ዳቦ ከሚበሉ በቀር አሁን ላይ የአማራ ህዝብም ሁሉም በግጭት በጦርነት የሚፈታ ምንም አይነት የህዝብ ጥቅም የለም። ይልቁኑ እርስ በርስ መተላለቅ፣ የማህበራዊ ውሎች መድቀቅ፣ የመሰረተ ልማት ውድመት፣ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ ነው ያሉት። አይ ቲንክ ይህ ለቀባሪ ማስረዳት ነው የሚሆነው። ሰው ራሱን ዘራይ ክፍለ ጦር ብሎ የሚጠራ ከፍተኛ ቁጥር ያለው በወልቃይት ጠገዴ ሰቲት ሁመራ በተለይ እዚህ ዳንሻ ዙሪያ ሲንቀሳቀስ የነበረ የህዝብና የመንግስትን የሰላም ጥሪ ተቀብለው የገቡበት ሁኔታ ነው ያለው። በተመሳሳይ በጭልጋ አካባቢ ራሱ ፋኖም አስቀድሞ ደግሞ የቅማንት ታጣቂ የማንነት ታጣቂ በሚል ሲንቀሳቀሱ የነበሩት እነሱም ወደ ሰላም ተመልሰዋል። በጎጃምና በአዊ ዞን በተለይ በዚህ በባህር ዳር ዙሪያ ሲንቀሳቀስ የነበሩ ከፍተኛ ቁጥር ያላቸው ታጣቂዎች በተመሳሳይ አርፒጂ፣ ስናይፐር፣ ክላሽንኮቭ፣ የቃታ መሳሪያ፣ የሬዲዮ መገናኛ እና የሽብር ኔትወርኩን የሚያሳይ የተለያየ ዶክመንቶችን ይዘው የሰላም አማራጭን የተቀበሉበት ሁኔታ ነው ያለው። እብናት የመና መቀጣዋ የሚባለውን ይዞ በእብናት ዙሪያ አዲስ ዘመን ሲንቀሳቀሱ የነበሩ የሰላም አማራጭን ተቀብለዋል። በተመሳሳይ በትናንትናው ዕለት በሰሜን ሸዋና ደብረ ብርሃን ዙሪያ ሲንቀሳቀሱ ታጥቀው ሲንቀሳቀሱ የነበሩ የሰላም አማራጭን የተቀበሉ የቀድሞ ታጣቂዎችን ወደ ቀደመ ሰላማዊ ህይወታቸው ከመመለሳቸው በፊት ስልጠና መሰጠት ስላለባቸው ያን ስልጠና ደግሞ ከወሰዱ በኋላ አቅም በፈቀደ መጠን ክልሉ የመደበው በጀት አለ፣ የፌዴራል መንግስት የመደበው በጀት አለ፣ ሌሎችም ስቴክሆልደሮች እነዚህ ባለድርሻ አካላት የመደቡት አለ። እሱን ዲዲአር ስልጠና ያገቡበት ሁኔታ አለ። የኢትዮጵያ መከላከያ ሰራዊት፣ የአማራ ክልል መንግስት ከፍተኛ ባለስልጣናት፣ የአማራ ክልል ፖሊስ ኮሚሽነር፣ የፖለቲካ አመራሩ፣ የሰሜን ሸዋ ዞን አስተዳዳሪ መዋቅሩና የደብረ ብርሃን ከተማ በተገኙበት ተጀምሯል። እንግዲህ እነኚህ ወጣቶች በማስጀመሪያው ፕሮግራም ሳናውቅ ተወናብደን ተሳስተን የትግል ስልትን አማራጭ አድርገን በትግል ቆይታ አድርገናል። ስልጠናው ሲያልቅ ወደ ቀደመ ስራችን እንመለሳለን። ቀሪ በጫካ የሚገኙ ወንድሞቻችን ደግሞ እንዲመለሱ ጥረት እናደርጋለን። የበደልነውን የአማራ ህዝብ እንክሳለን የሚል መልእክቶችን አስተላልፈዋል። ስልጠናው በቀጣይ ቀናት የሚቀጥል ነው የሚሆነው። በወሎ በተመሳሳይ ጎንደር፣ ጎጃም፣ አዊ ዞን ጨምሮ ዲዲአር ለማካሄድ ቅድመ ስራዎች ተጠናቀዋል። ይህም በማድረግ ክልሉ የህዝብ ጥያቄዎች አሉ። ማንኛውም ህዝብ ጥያቄ አለው። የአማራ ህዝብ ጥያቄ አለው። ኦሮሞ ህዝብ ጥያቄ አለው። የትግራይ ህዝብ ጥያቄ የሌለው ህዝብ የለም። ህይወት እስካለ፣ ኢኮኖሚያዊ እንቅስቃሴ እስካለ፣ መንገድ የጠየቀ ህዝብ መንገዱን ብታመጣለት ደግሞ ሌላ ይጠይቃል። ዲመንዲንግ ነው የሚሆነው።
ጥያቄ አያልቅም። የልማት ፍላጎት ስለማያልቅ ማለት ነው። በዛ ሂደት ደግሞ ከሌሎች ከዚህ ከትርክት ጋር የተዛባ ትርክት ህገ መንግስታዊ ጋር የተያያዙ እኛና የነሱ የሚል ፖለቲካ የአንዱ ሞት ለሌላው ደስታ የሚሆንበት የአንዱ ደስታ ለሌላው ሞት የሚሆንበት ከትናንት የወረስናቸው ብልሹ አስተሳሰቦች ፖለቲካዊም ማህበራዊ ብልሹ አስተሳሰቦች አሉ። ከትናንት የወረስናቸው ዛሬም ደግሞ ያፋፋናቸው ያበቀልናቸው አሉ። እነዚህን አድርገን በቀጣይ አንድ የጋራ የሚያንቀሳቅሰን አገራዊ ብልጽግና አገራዊ እድገት ከትናንት ታሪካችንም የወረስነው መልካሙን ነገር አስተባብሮ ወደፊት በምስራቅ አፍሪካ በቀይ ባህር ቀጠና በአፍሪካም ግንባር ቀደም ሀገር ለመገንባት የሚደረገውን ጥረት ያው ሰርቫይቫል ኦፍ ዘ ፊተስት ስለሆነ አሊያ ጠንካራ ሆነን ማንወጣ ከሆነ ወደኋላ ቀሪ እንዳንሆን እሱ መሰራት አለበት። በዚህ ረገድ አንድ የሚገርመኝን ነገር ልንገራችሁ፣ ያው በግልጽ ማለት ነው። በተለያየ አውሮፓ፣ አሜሪካ እዚሁም ከአፍሪካም ከኢትዮጵያ ሮጥ ብሎ ችግር መጣ ልንታሰር ነው ተፈርዶብናል። አንዳንዶቹ እንዴ ድንገት ባልወጣው ነው እኮ ይሄን ያህል ይፈረድብኝ ነበር የሚሉ ስለነማን እንደማወራ መቼም ትረዱኛላችሁ። ይሄ ነው አውሮፓ የሚኖሩ ካናዳ፣ አውስትራሊያ የሚኖሩ እና እነከሌ እጅ ሰጡ ሲባል ለምሳሌ አንድ አሻራ ሚዲያ ሲሰራ የነበረ ልጅ አለ፣ አቶ ኤልያስ ደባሱ የሚባል መልካሙ የሚባል በእናት አካባቢ እንዲሁ የሰላም አማራጭን የተቀበለ እና ትናንት ከአሻራ ሚዲያ የተሰጠ መግለጫ የሚል እያነበብኩ ነበረ። ደሞዝ እየከፈን ስናሰራው ነበር። ነገር ግን አሁን እጁን ስለሰጠ አሰናብተነዋል። በሱ ዙሪያ የሚሰጥ ወይ ጥሩ። ግን እኔ አንድ የሚገርመኝ መቼም ወንድሞቼ በውጭ የምትኖሩ እህቶቼ ትኖራላችሁ። ትግል ሁሉም ጠመንጃ መሸከም አለበት ማለት አይደለም። እኔ በትግሉ ባላምንበትም እኔ በትጥቅ ትግል የአማራ ህዝብ ጥያቄ ጫካ ባሉ ወገኖች ይመለሳል ፍጹም አላምንም። ትናንትም አላምንም፣ ዛሬም አላምንም፣ ነገም አላምንም። ለውጥ የሚመጣ በተናበበ በሰለጠነ ውይይት ነው። በሚሊዮን የሚቆጠሩ የአማራ ህፃናት ከትምህርት ቤት ውጭ ሆነው በተመሳሳይ ኦሮሚያ ክልልም ያለ በትግራይ ክልልም ያለ ለጥቂት የሆኑ ቡድኖች ለመሰሪዎች ገሚሶቹ ውጭ ለሚለላኩ ገሚሶቹ እዚህ የፓራሹት ባለሀብቶች ናቸው። በፖለቲካ ውስጥም ያሉ ጥገኞች ናቸው። ሁለቱ ለውጥ ይመጣል ብዬ አላም። ግን ትግልም በተመሳሳይ ሁሉም ጫካ መሄድ አለበት ብዬ አላምንም። ልክ ነው፣ ፋይናንስ የሚያደርግ ይኖራል፣ የሆነ ውጭ ነው የሚሰራ ምናምን ይኖራል። ግን አንድ ሰው በቃ ደከመኝ ከዚህ በላይ ምንድነው ቀድሞ መሪ መንግስቱ ኃይለማርያም እንዳሉት በቃ ሊሚት አለው በቃኝ ብሎ ከወጣ ከአውሮፓ ያለው ሰው ለምን አይመጣም ወደዚህ? ለምን እዚህ ኡጋንዳ የሄደው ታንዛኒያ ሄደው ኬንያ ያለው የተወሰኑ ልጆች ጁባ አሉ። ለምን ከአውስትራሊያ ከአሜሪካ ለምን አይመጡ? መሞት ይሻል ነበር። ይህ ክደት ነው። በቃኝ ካለሳንስ እና የራሳቸውን ልጆች ወስደው ትምህርት ቤት አድርሰው ተሸክመው ሰዓት እንዳያልፍ ዘንድ ስራቸውን ደግሞ የቢሮ ስራ ሰርተው መስራትም ስላለባቸው ያን አድርጎ የሚኖር ሰው የሆኑ ቡድኖች የሆኑ ግለሰቦች በቃን የሄድንበት መንገድ አያዋጣም ሲሉ ባንዳ፣ ሌባ፣ ካዲ እኔና መሰሎቻችን እንኳ ከመጀመሪያውም ጀምረን ስለተቃወምነው እሺ እንቀበል። ግን እነዚህ በጦርነት የሚነግዱ ከጦርነት ከግጭት ውጭ ስራ ያለ የማይመስላቸው ሚሊየን ቢሞት ለነሱ ስታስቲክስ የሆነ ስለሞቱ መምህራን የማይናገሩ ስለሞቱ ህፃናት፣ ሴቶች በግፍ ስለሚጨፈጨፉ የማይናገሩ ቡድኑ በየደረሰበት ስለሚያመሳቅለው ገበሬ የተለያየ ስያሜ እየሰጠ ስለሚበዘብዘው ህዝብ የማይናገሩ እኔ በጣም አዝናለሁ። እርግማኑ ብዙ ቢቆይ ምክንያቱም በድርድር ላይ ያሉ አሁን በቀጣይ ሳምንት በዚህ 2 ሳምንት 3 ሳምንት የሚገቡ በጣም ብዙዎች አሉና እርግማኑ ቢቆይ ማለት ፈልጋለሁ። ኤኒዌይስ ይህን ካልኩኝ ሌላው እንግዲህ በትናንትናው ዕለት የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጅቡቲ ነበሩ። ብዙ በሁለት ክፍል አውርተንበታል። የአንድ ቀን ኦፊሴላዊ ይፋዊ የስራ ጉብኝታቸውን አጠናቀዋል።
በዚህም ልክ የዛሬ ሳምንት በሚኒስትሮች ደረጃ ስብሰባ የሚካሄድ ይሆናል። በኢትዮጵያና በጅቡቲ ሚኒስትሮች ደረጃ ሁለቱ መሪዎች የተነጋገሩበትን በተመሳሳይ አስቀድሞ በሩቲን ሁልጊዜ ሚኒስትሮች ምክር ቤት በሚወያዩበት ጉዳይ ላይ ሰፊ ስብሰባዎች ይኖራሉ። ወረቀቶች እየተዘጋጁ ነው። የዛሬ ሳምንት ልክ ጃንዋሪ 19 በሚኒስትሮች ደረጃ ስብሰባ ይኖራል። ደጋግሞ እንደሚባለው የኢትዮጵያ ዲፕሎማሲ ግብፅ የካበውን መናድ ከዚህ ከዶራሌ ጋር ተያይዞ ከመሰረተ ልማት ጋር ተያይዞ ሰፋፊ የኃይል አቅርቦት ስምምነቶች እንደሚኖሩ ይጠበቃሉ። የንጹህ መጠጥ ውሃን የማሻሻል መሰረተ ልማቱን የማሳደግ የጋራ ኢንቨስትመንቱን ለምሳሌ የኢትዮ ጅቡቲ ምድር ባቡር የፍጥነቱን የማሻሻል ስራዎች አሉ የሚሰሩ በቻይና መንግስት የሚሰጠው አሁን 40 ኪሎ ሜትር በሰዓት ገደማ ነው የሚሄደው ወደ 60 ለማሳደግ በ60 ኪሎ ሜትር በሰዓት ለማሳደግ ከዛም ባለፈ እስከ 80 እስከ 90 የጋራ የሁለቱን ሀገራት ስምምነት የሚጠይቅ ነው። የሆራይዞን የፊውል ተርሚናልንም መጠን የማሳደግ የኤሚሬት ናሽናል ኦይል ካምፓኒ በዛ ኢኖክ አለ የሱንም የማሳደግ በዶራሌ ወደብ ያለውን የጭነት አቅም የማሳደግ እነዚህ በአጭር በመካከለኛና በረዥም ጊዜ የሚሰሩ ስራዎች አሉ። አንዳንድ ወዳጆች ማህበራዊ ሚዲያው ላይ ሞኒተር ሳደርግ ኢትዮጵያ የባህር በር ጥያቄውን ተወችው፣ የአሰብን ጥያቄ ተወችው እንደ ምናምን ይላሉ። በነገራችን ላይ አሁንም ደግመዋለሁ፣ ኢትዮጵያ የአሰብ ወደብ ቢመለስ ከአሰብ ወደብ ባለፈ ጢዮ የሚባል ወደብም አለ። እንግዲህ የደቡባዊ ቀይ ባህር ወደ ኢትዮጵያ ሲመለስ በስፋት ትልቅ ወደብ ሆኖ ይለማል ተብሎ የሚታየው የጢዮ ወደብ ነው እና እነዚህ ሁለቱም ሲለሙ የኢትዮጵያ ኢኮኖሚ በአሁን በያዝነው ፍጥነት ከዚህም በላይ የሚያድግ ከሆነ ለዛ እኮ ነው የኒውክሌር ኢነርጂ ያስፈልገናል። ኮይሻ ጋር ያለው ኮይሻ 4 በቂ አይደለም፣ ኮይሻ 5 ፋይናንስ እየተፈለገ ያለው ህዳሴ ግድብ ላይ የባሮ አኮቦ እነዚህ በሙሉ ኢነርጂ አንድ ሀገር በጣም ብዙ ኢነርጂ ተመረተ ማለት ፈጣን ኢኮኖሚ እድገት ይኖራል ወይ ማስመዝገብ አለ። 130 ሚሊዮን ህዝብ ነን እና ጤዮንም በሰርተን የአሰብ ወደብንም ሰርተን እራሱ ምጽዋን መጠቀም መቻል አለብን። የበርበራንም የጅቡቲንም የሞምባሳንም ኢብን የላሙን ወደብ ሁሉ እንጠቀማለን። ከኛ ባለፈ ደግሞ ሀብ ሆነ የጅቡቲ ኢትዮጵያ ሌላው ቀርቶ ዝም ብለን እንተውና ኢትዮጵያ ጅቡቲ ወደብን አትጠቀም እንኳን ብለን ማለት የማይሆነውን አይዲያሊ ሎክ ብናደርግ እንኳን ደሱ ፕሮጀክት አለ የጅቡቲ ኢትዮጵያ ሳውት ሱዳን እና ኡጋንዳን የሚያስተሳሰር ከኡጋንዳም ሄዶ ወደ ብሩንዲ ወደ ሩዋንዳ የሚገባ ማለት ነው። በዛኛው እስከ አትላንቲክ ኦሽን ድረስ የሚሻገር ሌሎች ደግሞ እኮ አሉ። ዋን ቤልት ሮድ ኢኒሼቲቭ ፕሮጀክቶች አሉ። የቱርክ ፕሮጀክት አለ፣ የህንድ ፕሮጀክት አለ። ሰፋፊ የኔትወርክ የመሰረተ ልማት ዝርጋታ ፕሮጀክቶች አሉ እና ሎክድ መሆን አይቻልም። የኢትዮጵያ የጅቡቲን ወደብ የማልማት ቀጠናዊ እኛ አለን። በዚህ ቀጠና ጠላቶቻችን በዙሪያችን ጅቡቲ ከማንም ጋር አብሮ መስራት ይችላል። ከማንም ጋር አብሮ ሲሰራ ግን የኢትዮጵያን ብሔራዊ ጥቅምና ኢንተረስት ኮምፕሮማይዝ እንዳያደርግ መነጋገር፣ መተማመን መፍጠር ነው። ከዚህ ከሶማሌላንድ ጋር በተያያዘ ደጋግሜ ብያቸዋለሁ። ከዋናውም ሶማሊያ በላይ ፓኒክ ያደረጉት የደነገጡት በጣም በፍጥነት እርምጃ የወሰዱት ጅቡቲዎች ናቸው ነው። ሀርጌሳ ላይ ያላቸውን ተወካይ ሪኮል የማድረግ የመጥራት፣ ሶማሌላንዶች ደግሞ ኤር ጅቡቲን ሪቮክ አረጉት። ላይሰንስ ኦፕሬሽን በሳምንት 4 በረራ ያደርግ ነበረ። ፎርማል ግንኙነታቸው ተቋርጧል። አውዳል የሚባል ስቴት አለ፣ እዛ አካባቢ አለ። በተመሳሳይ በቀጣይ ቀናት ወደ ላሳኖድ የሶማሊያ ፕሬዚደንት ሀሰን ሼክ መሐመድ የፌዴራሉ ወደ ላሳኖድ ይመጣል እና በዚህ ላሳኖድ ማለት እነዚህ ሶል ሰነካይን የሚባሉ የዋናዋ የሶማሊላንድ ግዛት የነበሩ ነገር ግን ከ2023 ከዛሬ 3 ዓመት በፊት ጀምሮ የሶማሊላንድ ኃይሎች በጎሳ ግጭት የተነሳ ጥለውት ይወጡ ነው። እሱን ይዞ ሶልን ሳነካይን የተወጣጣ ፑንትላንድ የሚገባኛል የሚለው አለ፣ ሶማሊላንድ የሚገባኛል የሚለውን እሱን በጋራ ይዘው ለፌዴራል መንግስቱ ተጠሪ ይሆናል። ሚሴጅ ማስተላለፍ ይፈልጋሉ። በባለፈው ሐምዛ አብዲ ባሬ ጠቅላይ ሚኒስትሩ ነበር ላሳኖድ የመንግስት ምስረት። አሁን ደግሞ የሀሰን ሼክ መሐመድ መምጣት ምንም አትፈጥሩም፣ ኦልሬዲ ትንሽዬ ክፍሏን ነው
የቀደመው ከእንግሊዝ ቅኝ ግዛት ስትወጣ ያለችዋ ሶማሌላንድ አይደለም አሁን ነፃ የምትሆን የሚል ነው። በላይ ባውዳል ስቴት በኩል ደግሞ አሁንም የጅቡቲዎች በጣም ከፍተኛ ኢንፍሉዌንስ አለ። እነዚህ ሁሉ ይዘው ቀጠና ውስጥ የሚፈጠር ግጭት፣ የጎሳም ግጭት ይፈጠር፣ የፕሮክሲ ዋር የውክልናም ጦርነት ይፈጠር፣ በቀጥታም በተዘዋዋሪነት እኛን ይመለከተናል። ተመሳሳይ ህዝብ ነው የምንጋራው፣ ተመሳሳይ ሃይማኖት እንጋራለን። መፈናቀል ይኖራል ከዚህ ወደዚያ። ግጭት በሚኖርበት ጊዜ ከግጭቱ አተርፋለሁ የሚል የውጭ ረዥም እጅ የውስጥ ጥገኛ አብሮ መኖሩ ስለማይቀር በዚህ ዙሪያ ላይ መስራት ያስፈልጋል። ለዛ ነው የሴኪሪቲ ኤንድ ኢንቴሊጀንስ የደህንነትና የመረጃ ልውውጥ፣ የኢኮኖሚ መሰረተ ልማት በጋራ የመስራት የኢትዮጵያ ኢኮኖሚ ግዙፍ ነው። የበለጠ ጅቡቲ ታገኝ የነበረውን የሚያስገኝ የበለጠ እንጂ የሚያሳጣት የለም በሚለው ላይ መተማመን መፍጠር ነው። እንግዲህ የዛሬ ሳምንት እንዳልኳችሁ ጃንዋሪ 19 በሚኒስትሮች ደረጃ የሚደረገውንም አብረን የምናይ ይሆናል ማለት ነው። የሱዳን መንግስት ኦልሞስት አሁንም ከ3 ዓመት በኋላ ወደ ካርቱም ተመልሷል። በትናንትናው ዕለት ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ወደ ቀደመ መንበራችን ተመልሰናል፣ የወደመ መሰረተ ልማቱን መልሰን ጠግነን በአገልግሎት ያጣውን የተንገላታውን የካርቱምና አካባቢውን ህዝብ እናገለግላለን የሚል አለ። ከፍተኛ የሆነ ወደ ካርቱም እየተመለሱ እንዳሉ የሚያሳይ ነው። ግን መሰረተ ልማቱ ወድሟል። የዚህ የኮርዶፋንን ይዞ የብሉ ናይልንም በተመሳሳይ በራፒድ ሰፖርት ፎርሱ ጠንካራ እጅ ይዞታ ውስጥ ያሉትን እሱን ለማስለቀቅም ዘመቻ እንደሚካሄድ ነው እየተገለጠ ያለው። ሌላው እንግዲህ ኢራንን ስታዩ ወደ 31 አውራጃዎች ወይንም ግዛቶች አሉ ኢራን ውስጥ። በእነዚህ በሁሉም ክፍለ ሀገሮች አውራጃዎች ላይ የተቃውሞ ሰልፎች እየተካሄዱ ነው። በትናንትናው ዕለት ዶናልድ ትራምፕ ትዕግስቴ አልቋል፣ እነሱ ብቻ ገዳይ አይሆኑም፣ ለገዳይም ሞት እንልካለን የሚል ዛቻ የተመላበት መልእክት አስተላልፏል። በሁለቱም በኩል መፋጠጥ አለ። ኢራኖችም ፕሪኤምፕቲቭ ስትራይክ ሊፈጽሙ ይችላሉ በሚል በእስራኤል በኩልም ጥንቃቄ አለ። አሜሪካኖችም ከኢራን ጎን እንቆማለን የሚል አለ። እሱን እንከታተላለን አብረን። ሬዛ ፓህላቪ የሚባሉት ስደተኛው ንጉስም ለመመለስ ዝግጁ ነኝ እያሉ ነው። እስቲ እሱን እናያለን። በተለይ ከዚህ ከጎረቤታችን ኢራን ተሻገርን እንጂ ሶማሊያም ሳውዲ አረቢያ ልክ በየመን ተገንጣዩን የሳውዘርን ትራንዚሽን ካውንስልን እንደተፋለመችው ከዋናው ማዕከላዊ እውቅና ካለው የፕሬዚደንሻል ሊደርሺፕ ካውንስል ጋር ከኛም ጋር ሆና ወደ ሶማሊላንድ ጦር ታዝምት የሚለው ብዙ አነጋጋሪ የሆነበት ሁኔታ ነው ያለው። የአህመድ ሞአሊም ፊቂ በጣም ብዙ ጽሁፎች እየወጡ ነው። እሱንም እናያለን በውሎ በዕለታዊ ፕሮግራማችን። ግሪንላንድ እንግዲህ በጣም ፍጥጫ የሆነበት ሁኔታ አለ። አሜሪካ ግሪንላንድን የምትቆጣጠር ከሆነ በጉልበት ኔቶ የሚባለው ይፈርሳል። ኔቶ ከፈረሰ ደግሞ ሩሲያ አንድ ባንድ ቀስ እያለ ይሰለቅጣቸዋል የሚል ፍርሃት አለ በአውሮፓ መሪዎች መካከል። ዩናይትድ ኪንግደም እና ጀርመን እና እንግሊዝ ከፍተኛ ቁጥር ያለው የታጠቀ ሰራዊት ወደ ግሪንላንድ እንልካለን እያሉ ነው። ሊዋጉ ነው የአሜሪካ ጦር ከሄደ ወይስ ምንድን ነው የሚለው በጣም አጓጊ እየሆነ ነው። ኔቶ ያለ አሜሪካ ምንም ጥርስ የሌለው አንበሳ ነው። አሁን ነው ገና በጀትም ወደ 5% በጀታቸውን ያሳደጉ። አሜሪካ ላይ ዲፔንደንት የነበረ ነው። አሜሪካ ደግሞ እኔ ሄጄ የአርክቲክ የዌስተርን ሄሚስፌር መለያያ የሆነውን ወሳኝ የሆነ ስትራቴጂክ ቦታውን ከሩሲያም ከቻይናም ሊመጣብኝ የሚችለውን ጥቃት አላርሚንግ እንትኖች አሏቸው፣ እዛ ፖስቶች አሉ። እሱን ካልተቆጣጠርኩኝ አሁንም ዛሬ እየተርመሰመሱ ያሉት የቻይናና የሩሲያ ሰብመሪኖች ናቸው የሚል የተቀመጣለ። እንግዲህ ዴንማርክም በፍጹም ግሪንላንድ ኢዝ ኖት ፎር ሴል የሚል መረጃ እየወጡ ነው። በዚሁ አጋጣሚ የቬንዙዌላ ተቃዋሚ ፓርቲ መሪዋ በነገራችን ላይ ዶናልድ ትራምፕ ትሩዝ ሶሻላቸው ላይ አክቲንግ ፕሬዚደንት ኦፍ ቬንዙዌላ ብለዋል። ቬንዙዌላን እየመራሁ እኔ ነኝ የሚል ትሩዝ ሶሻላቸው ላይ ለጥፈዋል። ፌስቡካቸው ላይ ማጋርተውታል። እና የዓለም ፖለቲካ በጣም ፈኒ በሆነ ግን ጭምብሉ የተገለጠበት ሁኔታ ነው ያለው። ይሄ ሰብአዊነት፣ ዲሞክራሲ፣ ግልፀኝነት ወዘተረፈ የሚባሉት ነገሮች ምርጫ፣ እነዚህ ለምዕራባውያን እንዲመቹ ሆነው እንደተሰሩ እነዚያ ደግሞ አሁን ሲዝ አድርገው ሞተው ሌላ በአዲስ መልክ እስኪገለጥ ድረስ ፖለቲካ እውነተኛ ሰይፏን ይዛ
እየሞረደች እየሳለች የተገለጠበት ሁኔታ ነው ያለው። ሰው የቬንዙዌላ አክቲንግ ፕሬዚደንት ተጠባባቂ ፕሬዚዳንት ነኝ እኔ ነኝ እየመራሁ ብለዋል። ለኩባ ማርኮ ሩቢዮ ኩባን እንዲመራ ሹሜዋለሁ ብለዋል። ሰው ማርኮ ሩቢዮ ስቴት ዲፓርትመንት የውጭ ጉዳይ ብቻም ሳይሆን የኩባ ፕሬዚዳንት ነው ብለዋል። ኩባ መውደቁ አይቀርም በቅርብ ቀን ለቬንዙዌላ የጸጥታ ጥበቃ በመስጠት ወታደር በማሰማራት ይህንን በመስራት በምትኩ ደግሞ ከቬንዙዌላ ነዳጅና ገንዘብ ሲያገኝ የኖረው እሱ ሙሉ ለሙሉ እንዲቆም አድርገን ክሪፕል እናደርገዋለን፣ ሙሉ ለሙሉ እንዲወድቅ እናደርገዋለን በሚል የተነሳልና የተፎካካሪ ፓርቲዋ የተቃዋሚ ፓርቲዋ ማሪያ ኮሪና ማቻዶ የኖቤል ሽልማት አሸንፋ ነበር። ያው እንደምታስታውሱት ንግግሯ ላይም የኖቤል ሽልማቱ ለዶናልድ ትራምፕ መታወሻ ይሆንልኝ፣ ለሱ እሰጠዋለሁ፣ ለሱ አጋራዋለሁ ስትል ነበር። ሚዲያ ላይ ቀርባ ያንን ማለቷ ተከትሎ ልሰጠው ፈቃደኛ ነኝ ማለቷ ተከትሎ እንግዲህ የኖርዌይ የኖቤል ሽልማት ኮሚቴ የኖቤል ሽልማት ለሌላ ሰው አይተላለፍም፣ አይጋራም፣ ሪቮክ አይደረግም፣ አይሰረዝም የሚል መግለጫ ያሰጠበት ሁኔታ ነው ያለው። ለቁርሳችን አጫጭር መረጃዎች እነኚህ ናቸው። ተጨማሪ በጋት ውሎ በጋት ዕለታዊ ወደ እናንተ ደርሳለሁ። ቴንኪው